እንዲሰጡ እንዲተላለፍ ማለት ነው። አንደኛ ሐሳብ። ሁለተኛም ደግሞ ይሄ ጽዋው አምላካችን ክርስቶስ ባለቤቱ እየባረከው ጽዋ ባርኮ ህብስቱ ባርኮ በቃ በአርአያነት አርአያ የሆነልን ክርስቶስ ነው። ጌታችን መምህራችን ስለሆነ ክርስቶስ ያደረገው የተናገረው ያለ ሁሉ እንቀበላለን የሚለውን ሐሳብ ነው ያለኝ። መጨረሻው ደግሞ ይህ የአዲስ ኪዳን ደም ነው። ይሄ ደግሞ ክርስቶስ የበጎች ደም የተካ የእግዚአብሔር በግ መሆኑ የአዲስ ኪዳን ደም ነው። የፈሰሰው የክርስቶስ ደም የአዲስ ኪዳን ደም ነው። ይሄ ደግሞ ሲናገር እንደዚህ ከክርስቶስ ደም ጋር ህብረት ያለው ይሄ ማለት ከክርስቶስ ደም ህብረት የሌለው ሳይሆን ህብረት ነው ያለው ከክርስቶስ ደም። ይሄ ማለት ክርስቶስን ስጋና ደሙን የምንቀበልበት መንገድ ነው ይሄ ሚስጥር ብለን የምናምነው። መጨረሻው ደግሞ ለኃጢአት ስርየት የሚፈስ ነው። ይሄ ኃጢአት ስርየት የሚሰጥ ደም ፈስቷል። አንዴ በፈሰሰው መስዋዕትነት በከፈለው መስዋዕትነት በመስቀል ላይ እስከ ዕለተ ምጽአቱ ዓለም ሁሉም ያድናል። ወደሱ የሚመጡ ንስሐ የሚገቡ ስጋና ደሙን የሚቀበሉ ሁሉ ያድናቸዋል። እሱ ሕያው ስለሆነ በአብ ቀኝ ተቀምጧል። እሱ አምላክ ነው። አምላክ ደግሞ አንድ ያደረገው ፍጹም ነው። መስተካከል አያስፈልግም። ጊዜያዊ ሳይሆን ዘላለማዊ ነው እና አንዴ ባደረገው መስዋዕትነት እስከ መጨረሻው እስከ መምጣቱ እስከ ዳግም ምጽአቱ ዓለም ሁሉ ምዕመናን ሁሉ ክርስቲያን ሁሉ ያድናል፣ ከኃጢአት ያነጻል ብዬ ነው የማስበው። እሱም መስጊያ ሀሳቤ እሱ ነው እና እርሶን ሀሳብ ይሰጣሉ። ከዛ ከላይ ያሉ ፓስተር ደግሞ ሀሳባቸው ይሰጣሉ። ከዛ ደግሞ ሁላችን ወደ ሰፊ ቦታ ሰፊ ሰዓት እንዳንይዝ ሌሎቹም እንዲሰጡ ማለት ነው። ቴንክ ዩ። ሁላችንም በጋራ የምናውቀው ሁላችሁም አሁን እዚህ ያላችሁ 130 ሰው ያለው እስቲ መጽሐፍ ቅዱስ በዚህ አንደኛ ቆሮንቶስ ምዕራፍ 11ና አውጡን ትንሽ አብረን በጋራ እናንብበው። ጥቂት ደቂቃ አብረን በጋራ እናንብበው። አንደኛ ቆሮንቶስ ምዕራፍ 11 ላይ እናንብበው። ቁጥር 23 ጀምሮ እናንብበው። ለእናንተ ደግሞ አሳልፌ የሰጠሁትን እኔም ከጌታ ተቀብያለሁና አለ ጳውሎስ። ይሄ ጳውሎስን የጻፈው እኔ ራሴ ከጌታ ተቀብያለሁ ይህን ጉዳይ አለ ጳውሎስ። በዚህ ሰዓት አልነበረም፣ ግን ጌታ በመንፈስ እንዳስታወቀው ነው የሚናገረው። ጌታ ኢየሱስ አልፎ በተሰጠበት በዛች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም፣ አሁን ቅድም የጠቀስከውን ጥቅስ ነው ያብራራው ማለት ነው። ቆርሶም ካችሁ ብሎ ይህ ስለ እናንተ የሚሆን ስጋዬ ነው፣ ይህ ደግሞ ለመታሰቢያ አድርጉት አለ። ለመታሰቢያዬ አድርጉት አለ። እዛ ጥቅስ ላይ ግን ያነበብከው ላይ መታሰቢያ የሚል ነገር አልተጻፈም። ጳውሎስ ግን ይህንን እነሆ ስጋዬ ነው፣ ይህን ለመታሰቢያ ያድርጉት አለ። እንደዚሁም ከራት በኋላም ደግሞ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን። እንግዲህ ራት ከበሉ ከጨረሱ በኋላ ነው እንግዲህ ጽዋውን የጠጡት። እንዲሁም ከራት በኋላ ደግሞ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህንን ለመታሰቢያ ያድርጉት አለ። ይህንን እንጀራ በበላችሁ ጊዜ ሁሉ፣ ይህን ጽዋ በጠጣችሁ ጊዜ ሁሉ ጌታ ኢየሱስ ወይም ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ቅድም ያብራራሁት ቁጥር 27 ሳይገባው ይህንን እንጀራ የበላ የሚለው ይቀጥላል። የጌታ ስጋና ደም ዕዳ አለበት። በወንጌላውያን አማኞች ወይም ደግሞ እኔ በማመልክበት ቤተክርስቲያን ሙሉ ወንጌል ቤተክርስቲያን ወይም ወንጌላውያን አማኞች ህብረት ጎግል ላይ ጽፋችሁ ማግኘት ትችላላችሁ። የጌታ ራት ከጌታችን ከኢየሱስ ክርስቶስ ስጋና ደም ጋር ህብረት አለው ብለን እናምናለን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 17 ላይ ተጻፈውን አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17 ላይ ተጻፈውን ከጌታችን ከኢየሱስ ክርስቶስ ደምና ስጋ ጋር ህብረት አለው ብለን እናምናለን። ጌታችን ኢየሱስ ክርስቶስ እስከሚመጣ ቀን ድረስ ሞቱና ትንሣኤውን እንድንናገር ይረዳናል ብለን እናምናለን። እሱን በተሳሳተ ነገር መብላት እንደክማለን፣ ልንሞትም እንችላለን፣ ከዚህ ዓለም ላይ ልንገሰጽ እንችላለን። ሲኦል ግን አንገባበትም ብለን እናምናለን። ሲኦል የሚያስገባ ወንጀል አይደለም፣ ምክንያቱም ሰው በእምነት ጸድቆ በስጋው አይወጣምና። እንደዛ ብለን ነው የምናምነው እንደ ቤተክርስቲያናችን እምነት። ወይ ይህንን መግለጽ የምችለው። ስለዚህ እኛ ሁል ጊዜ የጌታችን የኢየሱስ ክርስቶስን ስጋ ወይም የተባረከውን ጽዋውን ወይም ያንን በረከት ወይም ቂጣውን ወይም ህብስቱን አንስተን ስናመሰግን ከጌታችን ከክርስቶስ ጋር ህብረት አለው ብለን ነው የምናምነው። እንደዚህ ነው የኛ ቤተክርስቲያን ዶክትሪን። ከነዚህ መጽሐፍቶች ጋር ዶክትሪናችንን መስርተን ነው ጌታን የምንከተለው። ይሄንን ነው እንግዲህ ልላችሁ የሚችለው ይሄንን ነው። ቴንክ ዩ። እሺ፣ ጥቅልል በሆነ መንገድ ስላስቀመጡ የእርሶን ሀሳብ በጣም ነው የማመሰግነው። እኔ እንደ ጥያቄ
ሁላችሁም ጠቅለል ታደርጋላችሁ ሀሳባችሁ። እኔ ደግሞ ጥያቄ ያቀርባለሁ። ጥያቄ ልታቀርቡ ትችላላችሁ። እኔ ትንሽ የሆነ ጥያቄ ያለኝ ይሄ ሰው ፍርድ ይበላል፣ ፍርድ ይጠጣል ከእግዚአብሔር ዘንድ ፍርድ ካገኘን ይሄ የነፍስ ቅጣት አለው ወይ የለውም? ይኖን አንድ ጥያቄ። ሁለተኛ ጥያቄ ደግሞ ቅዱስ ጳውሎስ ይሄ እንደሚበላ እንደሚጠጣ ሲናገር ይሄ ማለት ስለ ስጋና ደሙ ነው ወይ ስለ ክርስቶስ መብላት መጠጣት በእምነት ማለት እንደዚህ አይነት አቋም ሰምቻለሁ በቅርቡ ላይክ እንደ ክርስቶስ በእምነት እንበለዋለን እንጠጣዋለን እንደ ክርስቶስ የዛሚ ውሃ ነው የህይወት ውሃ ነው ስለሆነ ውሃ ሳይሆን በቃ እሱ የዛን ህይወት ነው የህይወት ውሃ ነው የሚለውን እንደዚህ አይነት ሐሳብ ሰምቻለሁ በአንዳንድ ሰዎች ዘንድ እና ይሄ ሐሳብ የክርስቶስ መብላት መጠጣት በእምነት እንጂ ስጋን ደሙ ምን ብለው ምንጠጣው የክርስቶስ ስጋና ደም ነው ሊትራሊ አይደለም የሚለውን ሐሳብ ነው ወይ የእርሱን ሐሳብ የሚለውን ጥያቄ ነው ያለኝ። እነዚህ ሁለት ጥያቄ። ቴንክ ዩ። መጽሐፍ ቅዱስን አንድ ጊዜ አግለጠው እዛው አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ጀምሮ እናንብበው እንጨርሰዋለን እስከ 34 ያለው። አሁን ለጠይቃቸው ጥያቄዎች መልስ የሚሆነው እሱ ነው። ቁጥር 27 ምን ይላል? ስለዚህ ሳይገባው ወይም ሳይገባው ሁለተኛና አማርኛ ስላለው ነው። ሳይገባው ወይም ሳይገባው ይህንን እንጀራ የሚበላ ወይም የበላ ወይም የጌታ ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። ልክ ይህን ጽዋ ይህንን ህብስት ሚስ ያደርግ ቀጥታ የደም ዕዳ ነው የሚሆንበት ነው። ምንድነው ግን ይሄ ደም ዕዳ? ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሰው ሁሉ ማንኛውም ጌታን ያመነ የተቀበለ ሳይገባው የሚበላ ወይም ሳይገባው የሚበላና የሚጠጣ ግን የጌታ ስጋና ደም ስለማይለይ፣ ለዛ ነው ሳይገባው የሚለው ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ቁጥር 29 ምን አይነት ፍርድ ነው? ቁጥር 30 ስለዚህ በእናንተ ዘንድ የደከሙ፣ ስለዚህ ፍርዱ አንድ መድከም ነው የሚለው፣ የታመሙ በሽታ ነው የሚለው፣ ብዙዎች አሉ አያሌዎች ደግሞ አንቀላፍተዋል። አንቀላፍተዋል ማለት ሞተዋል ማለት ነው። በአማርኛ ትርጓሜ ሞተዋል ነው የሚለው። ስለዚህ ቁጥር 30 ፍርዱን ነገረን። መድከም፣ መታመም፣ መሞት ነው የሚለው። ስለዚህ ራሳችንን ብንመረምር ግን ባልተፈረደብንም ነበር፣ እንደዚህ አይነት ችግር ውስጥ ባልገባን ነበር። ነገር ግን በተፈረደብን ጊዜ ቁጥር 32 ከዓለም ጋር እንዳንኮነን በጌታ እንገሰጻለን። ጌታ ምንድን ነው የሚያደርገው? በዚህ ፍርድ ውስጥ ወድቀን ወደ ሲኦል እንዳንወድቅ በህመም በበሽታው በመሞትም ይቀጣንና ሲኦል ግን አንገባም። ለምን? የነፍስ ጥፋት ከሆነ ከዓለም ጋር ነው የምንኮነነው። የዓለም ኩነኔ ይገባቸዋል፣ የዘላለም ፍርድ ነው። ነገር ግን በተፈረደብን ጊዜ ከዓለም ጋር ግን አንኮነንም፣ በጌታ እንገሰጻለን። ቀድሞ መገሰጽ ማለት እንቀጣለን ማለት ነው። ቅጣት ነው ባይዘው መገሰጽ የሚለው ትርጓሜውም ቅጣት ነው። ግዕዝ ትንሽ እኔ ግዕዝ ተናጋሪም ስለሆንኩ ነው። ስለዚህ ወንድሞች ሆይ ለመብላትም በተሰበሰባችሁ ጊዜ እርስ በራሳችሁ ተጠባበቁ። ማንም በራቡ ቢኖር ለፍርድ እንዳትሰበሰቡ በቤቱ ይብላ ይላል። ጭራሽ በቤቱ ሰው ራሱ ቁርሱን በልቶ መጥቶ ነው የጌታን ራት መብላት ያለበት ብሎ ነው የሚያዘው ቁጥር 34። የቀረውን ነገር ግን በመጣው ጊዜ ደግሞ ደነግጋለሁ፣ እስከዛው ግን ይህንን አድርጉ ብሎ ይላል። ስለዚህ የመጀመሪያው መልስ የሚሆነው ፍጥረታዊ ቅጣት ነው የሚሆነው። የስጋ ቅጣት፣ የመንፈስ ቅጣት ይሆናል። ሰዎች ይታመማሉ፣ ይደክማሉ፣ ይሞታሉ። ሲኦል ግን አይገቡም የሚል ትምህርት አለው። ይሄ ቁጥር 11 ፍርዱንም ውሳኔውንም አሳውቆናል። የመጀመሪያው ጥያቄ ይህንን ነው። እንዲህ ብለን ነው እኛ የምናምነው፣ እኔም ማምነው። እሺ ሁለተኛው ደግሞ ጥያቄ ደግሞ ታስታውሰኝ ደስ ይላል። ኦኬ በእምነት መብላት፣ ያ በእምነት መብላት ደግሞ ምን ይላል መሰለህ? እዛው ተመልሰን በዚህ በዮሐንስ ወንጌል ምዕራፍ 6 ላይ በእምነት ስለ መብላት እንናገራለን። ግን ይሄንን የሰማህበት አቅጣጫ ትክክለኛ አሰማም ካልሰማ ሚስ ልታደርገው ይችላል። ለምሳሌ እኛ ጌታችን ኢየሱስን በእምነት ነው ያገኘነው፣ በእምነት ነው ያየነው፣ በእምነት ነው የምንከተለው። በዚህ ምክንያት ስለዳንን ማለት ነው። አላየነውም። የዛሬ 2000 ዓመት አልነበርንም። ግን ይሄንን እዚህ ቁጥር 6 ላይ ጌታ ኢየሱስ ምን ብሏል? ሰዎቹ በጠየቁት ጊዜ እንዲህ ብሏቸዋል። በባህር ማዶ ቁጥር 25 ላይ ይሄንን አንበው 6:25 ላይ ጀምሮ አንበው። በባህር ማዶም ሲያገኙት መምህር ሆይ ወደዚህ መቼ መጣ አሉት። ኢየሱስም መልሶ እውነቱን እላችኋለሁ የምትፈልጉን እንጀራን ስለበላችሁና ስለጠገባችሁ ነው። ከዚህ በፊት 5000 ሁለት ዓሣና 5 እንጀራን ለዚህ ሰው አብልቷል። ጠገባችሁ ነው እንጂ ምልክትን ስላያችሁ አይደለም። ለሚጠፋ መብል አትስሩ አላቸው። ቁጥር 27 ነገር ግን ለዘላለም ሕይወት ለሚኖር መብል የሰውም ልጅ ለሚሰጣችሁ ስሩ አላቸው። በጣም ትኩረት ስጡኝ እዚህ ያላችሁ ሰዎች። ቁጥር 27 ምንድነው? ለሚጠፋው መብል አትስሩ። ኢየሱስ ከዚህ በፊት ታምራት አድርጎ
የሆነ ሰዎችን አብልቷል። ለዛ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል፣ አሁን እኔና እሱ ለምንነጋገርበት መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱንም እግዚአብሔር አብ አትሞታልና። እንግዲህ እግዚአብሔር ስራ እንድንሰራ ምን እናድርግ አሉት። ኢየሱስ መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው ይላል ቁጥር 29። እንግዲህ እንኪያስ አንተን እንድናምን አንተ ምን ምልክት ታደርጋለህ? ምንስ ትሰራለህ? ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት። ኢየሱስም ሆኖ ተላቸዋለሁ እውነተኛ እንጀራ ከሰማይ የሚሰጣቸው አባቴ እንጂ ከሰማይ እንጀራ ይሰጣቸው አለ አብራራ። ቁጥር 29 ምንድን ነው የሚለው? ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። ይሄ የእግዚአብሔርን ስራ እንድንሰራ እንድንበላ ያንን እንጀራ ሰጠን ሲሉት ይሄንን የነገራቸው በሱ እንድታምኑ ነው። በቃ ለዚህ ነው እኛ ሁላችን ክርስቲያኖች በእርሱ እንድናምን ብቻ ነው የታዘዝነው ብለን ሁል ጊዜ ከዛ መስመር ማንወጣው። ሌላ ማብራሪያ ካለ ግን አደርገዋለሁ። ቴንክ ዩ። እሺ ዜሪስትልን እኔ ትንሽ የሆነ እርሶን ሲናገሩ የሆነ አንድ ቃል የሰማሁት የስጋ ቅጣት አለ። አዎ ትክክል። በሽታ፣ ደዌ፣ እነዚህ የስጋ በሽታ ናቸው። ሁለተኛም ግን በመንፈስ መቀጣት አሉ እና አዳም ስናየው አዳም በመንፈስ ሞተ። ይሄ ፍሬ በበላችሁ ጊዜ በመንፈስ ትሞታላችሁ፣ ሞትን ትሞታላችሁ ይላል እና በመንፈስ መሞት ማለት ከእግዚአብሔር መለይ ማለት ነው። ስፒሪቹዋል ዴት ይባላል። በመንፈስ መሞት ማለት ከእግዚአብሔር መለይ ማለት ነው እና ከእግዚአብሔር ስንለይ ከሱ ክብር፣ ከሱ ቅርብነት፣ ከገነት እንባረራለን ማለት ነው። ወይ ከገነት ከእግዚአብሔር መንግስት እየወጣን ከእግዚአብሔር መንገድ እየወጣን ወደ ጥፋት መንገድ እየሄደን ነው ማለት የሚለውን ሀሳብ ነው ያለኝ። መጨረሻውም ደግሞ በዚህ የሰው ልጅ ይማራል፣ ያምናል፣ ያውቃል። ተምሮ አውቆ ከዛ የሥጋና ደም ይቀበላል። ሰው ሳያምንበት፣ ሳያውቀው፣ ሳይረዳው በእውነቱ ቢቀበለው አይገባውም። ሁለተኛ ደግሞ በድፍረት እንደ ዝሙት ወይ እየጠጡት እየሰከሩበት እንደ ቆሮንቶስ ክርስቲያኖች ሲያደርግ ደግሞ እሱም ደግሞ ኃጢአት ነው። ሁለቱም አያስኬድም። በሱ ላይ አንድ ሀሳብ አለኝ ከእርሶም ጋር። ግን እኔ መግቢያው ላይ ማለት የፈለግኩት ይሄ የምንቀበለው ሥጋና ደም ከክርስቶስ ጋር ህብረት ያለው ከሆነ እስከሆነ ድረስ እንዳለኛ ቆሮንቶስ ምዕራፍ 10 እንዳለው ይሄ ሥጋ ስንቀበል ይሄ ደም ስንቀበል ዕለተ ዓርብ በተቆረሰው ሥጋና በዕለተ ዓርብ የፈሰሰው ደም ነው የምንቀበለው። ይሄ ከክርስቶስ ጋር የተነጠለ የመዳን መንገድ አይደለም የሚለውን ሀሳብ ነው ያለኝ። በሱ መንገድ እንዲረዱልኝ ነው የፈለኩት። በዛ መንገድ ነው የተናገርኩት። ያው በራሴ በሌላ መንገድ ከሄደ ወይ ንግግር በስህተት መንገድ ከሆነ ይቅርታ። እንደዛ ነው የነበረው ሀሳቤ። ከላይ ያሉት ፓስተር እርሶን ሀሳብ መስማት ፈልጋለሁ በደንብ አንድ እየጻፉ ነበረ በጣም እና እርሶን ሀሳብ መስማት ፈልጋለሁ። ከዛ ሌላ ያላችሁ ጌስቶች የምትሰሙ እንድትናገሩ በቀድ እሰጣለሁ። እንድትናገሩ ይሰማል ፓስተር? ይሰማል? ሌላ ሰው የለም። ወንድማችን ዲያቆን ሰላም ብያለሁ። እሺ ካልሰሙ ኦኬ እሺ፣ ያንተ ሀሳብ እንስማ። ሌላ ሰው ነው ወይስ? ለእርሶ ነው እንዲናገሩ ደቂቃ ይቻላል። ሉቃስዬ የእግዚአብሔር ጸጋና ሰላም ካንተ ጋር ይሁን። ፓስተር አይደለሁም እኔ ገና ተማሪም ነኝ። እሺ ጥያቄ እንኳን ቅድም ስትናገር የነበረውን አይቼ ነው የገባሁት። ፒተር ላይ አንስተ ፒተር ቀድሞ እኔ ለአንተ እያለ እሞትልሃለሁ ሲለው ኢየሱስን 3 ጊዜ ካደው። ጌታ ግን ጸጋውን ሰጠው። የእግዚአብሔር ጸጋ ከሱ ጋር ነበር። መልሶ ቆመ እያልክ ስለ እግዚአብሔር ጸጋ እያወራ ነበርና እሱ ደስ ብሎኝ ነው የገባሁትም። ጥያቄም ልጠይቅ የፈለግኩት እዛ ላይ ቤዝ ያደረገ ነው። ስለዚህ የእግዚአብሔር ጸጋ ነው ማለት ነው የሚያቆመን የሚያኖረን በጸጋው ብቻ ነው፣ ከኛ ይፈርት ምንም አይደለም ብለህ ታምናለህ? መጀመሪያ እሱ ከዛ ጥያቄ ሊጀምር። በጸጋው ብቻ
እኔም ብዬ ማምነው ሰው ክርስቲያን የሚያምነው የሚኖረውን በጸጋው ላይ ብቻ ነው ብዬ አምናለሁ እና በጸጋው ብቻ ያለ ስራ ነው ምንድን ነው ብለህ ታስባለህ? ያው ጠቅልል አድርገዋለሁ፣ ሰመራይዝ ለማድረግ ሞከራለሁ። እንደ ክርስቲያን ድነት ወይ ክርስቲያን ህይወት እግዚአብሔርን ወደ ማየት ክርስቶስን እየተመለከተን እያየን የምንጓዝበት ህይወት ነው አንደኛ። ሁለተኛም ደግሞ ሁሉም ነገር በምህረቱ በቸርነቱ በጸጋው ነው። እንደው ፍሬ ማፍራት ራሱ ቅድስና፣ የጥሩ ስራዎች መስራት፣ የጽድቅ ስራዎች እነዚህ የምንላቸው ፍሬ ማፍራት ከዮሐንስ ምዕራፍ 15 ቁጥር 5 እስከ 6 ያለው ሐሳብ እሱ ስናየው ራሱ ያለ እኔ ምንም ማድረግ አትችሉም ይላል እና ያለ ክርስቶስ ሳናምንበት ክርስቲያን ሳንሆን በሱ ሳናምን በሱ ክርስቲያን ሳንሆን በሱ ሳናምን ምንም ማድረግም ምንም መስራትም አናቅም፣ ጽድቅም ኃጢአትም ልንረዳ አንችልም የሚለውን ሐሳብ ነው ያለኝ። ሌላውም ደግሞ እኛ ክርስቲያን ነን ካለን አዲስ ፍጥረት ሆነናል፣ የእግዚአብሔር ልጅነት አግኝተናል፣ የመንግስቱ ወራሽ ሆነናል፣ ልጆቹ ሆነናል። እግዚአብሔር አባታችን ነው። ደግሞ የክርስቶስ ተከታዮች አማኞች ከሆነን ግድ ነው እኛ ጽድቅ ምንሰራበት ጸጋ አለን። ለምን? መንፈስ ቅዱስ አድሮበናል። የመንፈስ ቅዱስ ማደሪያ ስለሆነን መንፈስ ቅዱስ በእኛ ውስጥ ስላለ ክርስቶስ ደግሞ የሚረዳን የበጎች እረኛ ስለሆነ በጎቹ የሚመራ ነው እንጂ በጎቹ የሚበተን አምላክ ስላልሆነ በሱ ተከትለን አምነን የምንከተልበት ህይወት ነው ክርስትና ብዬ ነው የማስበውና በክርስቶስ ሳናምን ጽድቅ ስራ አይቆጠርም። በክርስቶስ አምነን ደግሞ ጽድቅ ካልሰራን ፍሬ ካልፈራን በኃጢአት መንገድ የተመላለሰን ከሆነ በፍጹም የእግዚአብሔር ልጆች ነን ልንል አንችልም። ለምን? በፍሬያቸው ታውቃላችሁ ይላል መጽሐፍ ቅዱስ። በፍሬያቸው ነው የሚታወቁት። ክርስቲያን እስከሆንኩኝ ድረስ እንደ ክርስቲያን መጓዝ ማመን አለብኝ፣ መኖር አለብኝ። ክርስትና የሚኖር ነው እንጂ የምንናገረው ብቻ ሳይሆን የሚኖር የሚደረግ ድርጊት አለ፣ ህይወት መገለጫ አለ። የምንገልጠው የክርስቶስን ብርሃን በእኛ ውስጥ ሊታይ ይገባል። ክርስቲያን የተጠራው እግዚአብሔር ቅዱሳን ሁኑ የሚለውን መጽሐፍ ቅዱስ እንደዛ ነው የሚለው እና እግዚአብሔር ቅዱስ ነውና በክርስቶስ ጸጋ ተጠርተናል እንደሱ እንድንመስል ወደ ክርስቶስ መምሰል ነው የተጠራ ነው። ክርስቲያን ቅዱሳን የተባለው በመጽሐፍ ቅዱስ ለዛ ነው፣ ለተቀደሰ ህይወት እንድንኖር ነው የሚለውን ሀሳብ ነው ያለኝ እና ግልጽ ከሆነ ጥሩ ነው። ምንም ግልጽ ያልሆነ ነገር ካለ የበለጠ በግልጽ መንገድ ለማስረዳት እሞክራለሁ። እግዚአብሔር ይባርክ። በጣም ግልጽ ነው የተናገርከው። እያንዳንዱ መጽሐፍ ቅዱሳዊ ነው፣ ትክክለኛ ነው። አንድም ከመጽሐፍ ቅዱስ ውጭ ነው የምለውን አልተናገርክም። ስለዚህ ግን ለመረዳት ያህል ያልከው እንደገና ሰምራይዝ ለማድረግ ያህል ስለ ዳንክ ስለ አዳነህ የእግዚአብሔር ልጅ ስለሆንክ የእግዚአብሔር ጽድቅ ስላገኘህ የእግዚአብሔር መንፈስ በአንተ ውስጥ ስለሆነ ነው የምትሰራው። መልካም ነገር ሁሉ ከአንተ ፍሬ ነው የምታፈራው እንጂ የእግዚአብሔርን ጽድቅና የእግዚአብሔርን ድህነት ለማግኘት አይደለም የምትሰራው ማለት ነው። ለስረዳው ይሄ በምን መንገድ ነው? እኛ በጸጋ ድነናል። ምንም ስራ ከኛ ስራ የሆነ ነገር ሳይሆን በምሕረቱ በቸርነቱ አድኖናል። ድህነት ተቀብለናል ከክርስቶስ። ይሄ በጸጋ ያገኘነው ድህነት በመዳናችን በመፈጸም ፊልጵስዩስ ምዕራፍ 2 እንደሚለው በፍርሃት መቀጥቀጥ መዳናችሁን ፈጽሙ። ይሄ ማለት ክርስቶስ በምሕረቱ በቸርነቱ የሰጠን ድህነት በዛ መንገድ መጓዝ። ይሄ ማለት ንስሐ መግባት፣ ስንወድቅ መነሳት። ይሄ የክርስቲያናዊ ህይወት በዛ ጠባብ መንገድ ክርስቲያን መጓዝ አለበት እስከ መጨረሻ። ያው ማርቆስ ምዕራፍ 13 ቁጥር 13 እስከ መጨረሻ የጸና እሱ ይድናል ይላል። ይሄ ማለት የእግዚአብሔር መንግስት ማውረስ የሚለውን በጸጋ መዳንና አሁን ደግሞ የክርስቲያናዊ ሩጫ የሚለውን እስከ መጨረሻ መሮጥ በጽናት መኖር የሚለውን ሀሳብ ያለኝ በዛ መንገድ ነው ማየው። ትንሽ እንዳይጋጭብኝ ለማጥራት ነው። ይሄን መጀመሪያ የተባባልነውን የእግዚአብሔርን ድነት በጸጋ በእምነት ብቻ ድኛለሁ ብለውኛል። ጥሩ መጽሐፍ ቅዱሳዊ ነው።
ከዳንኩና የአንድነት ከተቀበልኩ በኋላ በራሴ አቅም አሚን ጸጋው ይረዳኝ በስራዬም ሙሉ አደርገዋለሁ ነው የሚሉት? ወይስ ስለ ዳንኩና ድነትን ስለተቀበልኩ ያ ውስጡ ያለ ፍሬ ተቋረጥ ይሰማል? ትንሽ ድምፅ የተዘጋ አሁን ይሰማል ትንሽ። እሺ፣ ትንሽ ራቅ እያልኩ ነው መሰለኝ። ሁለቱን ለማስተካከል እየሞከርኩ ነው፣ ትንሽ ለማጥራት ነው። አንዱ የእግዚአብሔርን ጽድቅ አግኝቻለሁ፣ ድኛለሁ፣ የእግዚአብሔር ልጅ ሆኛለሁ፣ የእግዚአብሔር መንፈስ በእኔ ውስጥ አለ። ስለዚህ እግዚአብሔር ክርስቶስ ጌታዬ ነው፣ እንደ ጌታ እንደሆነ እንደርሱ በጸጋው እሱ በአንተ ውስጥ በሚሰራው መጠን ፍሬ እያፈራው ኖራለሁ። ኦልሬዲ ድነትን ስላገኘው ነው? ወይስ ያገኘው ድነት አለ በሂደት ሙሉ ይሆናል ጨምሬበት፣ በጸጋውም ቢሆን በስራ ከአንተ ስራ? ለምን ፊልጵስዩስ ላይ የገለጽክልኝ ጥቅስ አለ፣ ፊልጵስዩስ 1:6 አይ ቲንክ ቱ ላይ ነው የጠቀስክልኝ፣ ቻፕተር 2 ላይ። ቻፕተር 1 ላይ ግን ቀድሞ ጳውሎስ በእናንተ ውስጥ መልካሙን ስራ የጀመረው እስከ መጨረሻው በክርስቶስ ቀን ድረስ እንደሚፈጽመው ተረድቻለሁ ይላል። ስለዚህ ድነታችንን የሚፈጽመው እኛ ነን ወይስ እግዚአብሔር ነው? አንዱ ጥያቄ እሱ ነው። ጥቅሱ ደግሞ ሁለተኛ ላይ እንደገና የነገርከኝ በፍርሃትና በመንቀጥቀጥ መዳናችሁን ፈጽሙ ብሎ እስናት ዳት ወይ 4 ነጥብ አይደለም የሚያደርገው። በፍርሃትና መንቀጥቀጥ የራሳችሁ መዳን ፈጽሙ ይልና ማድረግንም መፈለግንም በእናንተ የሚያደርግ እግዚአብሔር ነውና ቦዝ ዘ ዊል ኤንድ ዘ ወርክ እግዚአብሔር ነውና። ስለዚህ እኔ የምረዳው ያን ጥቅስ እግዚአብሔር አድኖናል። ቅድም መጀመሪያ ያልከው 100% እቀበለዋለሁ። እግዚአብሔር አድኖናል፣ መንፈሱን በእኛ ውስጥ አድርጓል፣ የልጅነት ስልጣንን ሰጥቶናል፣ ልጅ ሆነናል፣ ፋሚሊ ሆነናል። ከዛ የተነሳ ልባችንን ቀይሮታል። የድንጋዩን ልብ አውጥቶ የስጋ ልብ ሰጥቶናል፣ መንፈሱን በእኛ ውስጥ አድርጓል። ከዛ የተነሳ የእግዚአብሔርን ቃል እያጠናን በጸሎት በፌሎሺፕ ፍሬ እናፈራለን። ለመዳን የእግዚአብሔርን ጽድቅ ለማግኘት ሳይሆን ጽድቅ ያገኘን የእግዚአብሔር ልጅ ስለሆነ ማለት ነው። እኔ ያልኩት በጸጋ አግኝተናል። በጸጋ ያገኘኸው ድነት እስከ መጨረሻ መጽናት፣ መሮጥ፣ ክርስቶስን መፈለግ፣ እሱን ተመልከተን መሮጥ፣ ጽድቅ መስራት። እንደው ክርስቲያናዊ የበለጠ ጸጋ ስላለበት፣ ጸጋ እግዚአብሔር መንፈስ ቅዱስ ስላለበት ጽድቅ የሚሰራበት ኃይል አለው። እንደው የማቴዎስ ወንጌል ምዕራፍ 25 ያሳያል። በዳግም ምጽአቱ ሁላችን እንደ ስራችን ይጠይቀናል። ስራችን ይጠይቀናል። ደግሞ በራእይ ውስጥ ደግሞ ይናገራል። ሁሉም ዋጋዬ ከኔ ጋራ ነው፣ እነሆ ስመጣ ሁሉም እንደ ስራው ዘንድ እከፍለዋለሁ ይላል። እምነት አለው። ሁለት አይነት ፍርድ አለ በዳግም ምጽአቱ። አንደኛ በክርስቶስ ያላመነ ኦልሬዲ ተፈርዶበታል፣ በፍርድ ውስጥ ነው ያለው፣ በእግዚአብሔር ልጅ ያላመነ አንደኛ። ሁለተኛ ደግሞ ክርስቲያን ነኝ ብሎ ጽድቅ ማይሰራ ቃሉን ማይታዘዝ እንደ ቃሉ እንደሚናገረው ካልተጓዘ የእግዚአብሔር መንግስት ሊወርስ አይችልም። ጀስት በማመን አይደለም፣ የሞተ እምነት ነው። ያዕቆብ ምዕራፍ 2 እንደሚለው እምነታችን ያለ ስራ የሞተ ነው። እንደው ምን ይላል? አጋንንትን ራሱ ዲያብሎስ ራሱ አጋንንትን ርኩሳን መናፍስት ያምናሉ ይቀጠቀጣሉ ይላል። ምን ማለት ነው? ያምናሉ፣ ይናገራሉ። እንደው ጋኒኤል ሲወጣ ከሰው ምን ይላል? አንተ ያው የእግዚአብሔር ልጅ ነህ፣ ወልድ ዋህድ ያው የእግዚአብሔር ልጅ ነህ ይላል። እንደው ጋኒኤል ራሱ ዲያብሎስ ሲወጣ ከሰው ማለት ነው። ከመውጣቱ በፊት እንደዛ ነው የሚመሰከረው የሚናገረው። ግን ዲያብሎስ አይታዘዝም፣ አመፀኛ ነው፣ የአመፀኛ አባት ነው። መታዘዝ አይወድም፣ ትህትና የለውም። እንደ አምላክ መሆን ፈልጎ ነበር። ለዛ ነው እንደ መብረቅ ተቀሰፈ። እና ክርስቲያናዊ የሆነ ሰው እንደ ቃሉ እንደ እግዚአብሔር ቃል መጓዝ አለበት፣ መታዘዝ አለበት፣ እንደ ቃሉ መጓዝ አለበት። ኦልሬዲ ኃይል መንፈስ ቅዱስ አግኝተናል፣ በጸጋ ድነናል። አሁን ደግሞ የሚጠበቅብን እንደ ቃሉ መጓዝ ነው። እንደ ቃሉ ይሄ ማለት ደግሞ ከእግዚአብሔር ውጭ ሌላ መንገድ ወይ የሰልፍ ራይቸስነስ ነገር አላስተማርኩም። እሱ ደግሞ በጣም ስህተት ትምህርት ነው። እንደዛ አላልናገርም። የራስ ጽድቅ የሚለውን ነገር ስህተት ትምህርት ነው። እሱ የፈሪሳውያን ሰዱቃውያን አይነት ትምህርት ነው። እሱ በፍጹም ክርስትና ውስጥ የሚገኝ ትምህርት አይደለም። እኔ ያልኩት ክርስቲያን የሆነ ሰው መንፈስ ቅዱስ ስላለበት ግድ ነው ጽድቅ መስራት ይችላል የሚለውን ሀሳብ ነው ያለኝ። በፊት መርገመ ሥጋ መርገመ ነፍስ ነበረው የሰው ልጅ እና ጽድቅ የሚሰራበት ኃይል አልነበረም ብሉይ ኪዳን ውስጥ እና
ለዛ ነው እግዚአብሔር ነቢያት ያስነሳ፣ ለህዝብ ያማልዳሉ፣ ይጸልያሉ፣ ህዝቡ ከእግዚአብሔር ጋር እንዲታርቁ ያደርጋል። ጊዜያዊ የኃጢአት ስርየት የእንስሳትና የመስዋዕት እንደሚቀርባል እንደዚህ ሁሉም ነገር የሚደረገው ለምንድን ነው? አዳኙ የዓለም ቤዛ የሆነው ክርስቶስ እስከ መውረዱ በፊት በዛ ጊዜ የነበረው የሩጫ ህይወት ብዙ ሰው ኃጢአት ይሰራል። ከዛ በዓመት አንዴ ሄዶ የሚወስደው በግ ሊሆን ይችላል ወስዶ እንዲታረድ ያደርጋል፣ ለጊዜያዊ ኃጢአት ስርየት እንዲያገኝ ማለት ነው። አዲስ ኪዳን ኦልሬዲ መስዋዕት የሆነልን ያዳንን የሞተልን አምላክ ስላለ እንደው አዲስ ኪዳን ራሱ ንስሐ አለ። ስንወድቅ ንስሐ ገብተን እንመለሳለን ወደ ሩጫችን ማለት ነው። ወድቀን አንቀርም። እንደው ሶስት ነገሮች አሉ። የሰው ባህሪ ወድቆ ይነሳል። የርኩስ መናፍስት ባህሪ ደግሞ ወድቆ መቅረት ነው። የመላእክት ባህሪ ደግሞ አለመውደቅ ነው። በቤተክርስቲያናችን እንደው በሁሉም በኦርቶዶክስ በዓለም አቀፍ መንገድ የሚለው ትምህርት ነው። ይሄ ደግሞ የሰው ልጅ ባህሪ ምን እንደሆነ የሚማርበት መንገድ ነው እና ክርስቲያን ሲጠራው ጽድቅ እንዲሰራ ለዓለም ብርሃን እንዲሆን እኔ ለዓለም ብርሃን መሆንበት መንገድ ወይ ለዓለም ጨው መሆንበት መንገድ እንዴት ነው? ክርስቶስ በማክበር በጽድቅ መመላለስ ቅድስና ህይወት ማሳየት። ይሄ በክርስቲያን መሆን የማሳይበት መንገዶች አሉ። እኔ ክርስቲያን ወይ መስቀል አድርጌ ወይ የሆነ ልብስ 24 ሰዓት መለበስ አያስፈልግም። እኔ የንስሐ ህይወት ካለኝ ትህትና ካለኝ ሩሩ ከሆንኩኝ ይቅር ባይ ከሆንኩኝ ራሴ መግዛት ከቻልኩኝ የክርስቶስ ፍቅር የሚታይብኝ ሰው ከሆንኩኝ ኦልሬዲ ይሄ ራሱ ማስረጃ ነው ክርስቲያን ነኝ። በቃ በህይወትን የበለጠ ህይወትን ምስክር ከሆነ ክርስቲያን መሆነ ያንተ ህይወት ከክርስቲያን የሚል 24 ሰዓት የሚፎከር ሰው ይበልጣል። ያንተ ህይወት የበለጠ ይበልጣል እና ህይወታችን ምስክር መሆን አለበት። ክርስቲያን መሆናችን ክርስቶስ ተከታይ መሆናችን እና ዋናው ሐሳቤ እሱ ነው። ያ የምለው ዳግም መጽአቱ ሲመጣ እንደ ስራችን ይጠይቀናል፣ እንደ ስራችን ይከፍለናል የሚለውን ሐሳብ ነው። ከወንጌል አልወጣም። መጽሐፈ ራዕይ ውስጥ የሚገኝ ትምህርት ነው። ማቴዎስ ወንጌል ውስጥ የተቀመጠ ትምህርት ስለሆነ በዛ መንገድ ነው መናገር የፈለግኩት። እንግዲህ እንደ ስራችን ይከፍለናል። አሁንም ካል እንግዲህ እንደየስራ የዳኑ ሰዎች የዳንም ሁሉ እኩል አይገባም ብዬ አስባለሁ። ሪዋርድ አለ፣ የተዘጋጀ ሪዋርድ አለ። ጌታ ሲመጣ አክሊል አለ። እንደየስራችሁ ከፍላለሁ የሚለው ክርስቲያኖችም አክሊል እንደሚቀበሉ አውቃለሁ። አሁን ግን እንደየስራ ከሆነ በስራችን ተመዝኖ መዳንና ኩነኔና ጽድቅና ፍርድ በስራ ተመዝኖ ነው አላልከኝም ብዬ አስባለሁ። ለምን አብዛኛው ስትናገር የነበረው በእምነት ጸጋ ከጌታ ድነት እንዳገኘ ነው። አሁንም እንዲህ ማለት እችላለሁ ከምትናገረው። አሁን ለምሳሌ ያዕቆብን ጠቅሰዋል። ሙት ስራ የሌለው እምነት የሞተ እምነት ነው ብለሃል። ትክክል ነው መጽሐፍ ቅዱስ ስለሚል አት ዘ ሴም ታይም አምኛለሁ ድኛለሁ የሚል የጽድቅ ስራ ሳይሆን የዓለም ስራ ብቻ የሚታይበት ያልዳነ የጨለማው አይነት ህይወት ከሆነ ያለው ለመዳኑ ማረጋገጫ የለንም። አምኛለሁ ስላለ በአፍ አንተ እንዳልከው እስማማለሁ። በእርግጥ ሮማንስ ላይ ደግሞ ጳውሎስ ሰው ያለ ስራ እንደሚጸድቅ እንቆጥራለንም ይላል። ያለ ስራ በእምነት ጽድቅ እንደሚያገኝ ይናገራል። ቲቶ ላይም ኢቨን በጽድቅ የሆነ ስራም የሰው ልጅ በስራ እንደማይድን ይናገራል። አሁን ሜክሹር ለማድረግ የፈለኩት ሁለት ነገሮች። ስለዚህ እንዲህ ብለን ሰመራይዝ ማድረግ እንችላለን። የምትሰራው ስራ የምትሰራው ጽድቅ እግዚአብሔርን መፈለግ፣ ቅድም በጣም ደስ የሚል ነገር ተናግረሃል። ዋናው ስራም እግዚአብሔርን መፈለግ ነው፣ ክርስቶስን መፈለግ ነው፣ ፌሎሺፕ ማድረግ ነው። ሰዎች እንደሚሉት አርግና አታርግ አይደለም። ጌታ ይባርክ እሱን። ስለዚህ እንዲህ ማለት እንችላለን። የምንሰራው ማንኛውም መልካም ነገሮች ክርስቲያን ጽድቅ ከአንተ ጽድቅ ብታደርግ ስለ ዳንክ ማረጋገጫ ይሆናል እንጂ ወይ ስለ ዳንክ ምስክር ይሆናል እንጂ ፍሬ ይሆናል እንጂ ለመጽደቅ ገና የእግዚአብሔርን ጽድቅ የእግዚአብሔርን ፌቨር ለማግኘት አይደለም። ፌቨር የማግኘትህ ምስክር ነው። ስለ መጽደቅህ ምስክር ነው ማለት እንችላለን። እኔ ያልኩት ያለው ይሄ ድነናል የሚለውን
ፓስት ቴንስ አለ፣ ከዛ ፊውቸር ቴንስ የሚባል ነገር አለ። ፊውቸር ወደፊት ያለው የወደፊት የክርስቲያን ተስፋ፣ መንግስቱ መውረስ፣ ትንሣኤ ሙታን፣ እንደዚያ ነገሮች እና ክርስቶስ ራሱ ተናግሯል እኮ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ በመጨረሻ ቀን አስነሳዋለሁ። እንደዚህ አይነት መንገድ ክርስቶስ ኦልሬዲ ሰጥቶናል። ይሄ አድርጉ፣ ይሄ አድርጉ፣ ይሄ ተከተሉኝ፣ መስቀል ተሸክማችሁ ተከተሉኝ። እነዚህ ሁሉም ነገር አምላካችን ፎርሙላ አስቀምጦ አድርጉ ብለዋል። አድርጎ ተናግሮ አረገው፣ ወደ አብ አረገው፣ ወደ ነበረው ክብር ተመለሰ። ወንጌል ስናየው ተቀምጦልናል ኦልሬዲ። እኔ አላደርግም ይሄ ማጥ ይሄ ነው የሚለውን ምንም የለም። እንደ ቃሉ እያልኩኝ ነጓዝ ነው እያልኩኝ ነው። ለምን ማስረጃ የማርቆስ ምዕራፍ 13 ቁጥር 13 ነው። እስከ መጨረሻ የጸና እሱ ይድናል። ይሄ ማለት ፊውቸር ቴንስ ነው። ለምን ክርስቲያን ይፈተናል፣ ክርስቲያን ይሰደዳል፣ ክርስቲያን ዋጋ ይከፍላል ወደፊት። እንደው ጸረ ክርስቶስ ራሱ ሲመጣ ክርስቲያን ይፈተናል። በዛ ፈተና አልፎ የአጅረው ቁጥር አልቀበልም ብሎ እስከ መጨረሻ የጸና ክርስቲያን የእግዚአብሔር መንግስት ይወርሳል የሚለውን ሀሳብ የተቀመጥኩት እሱ ነው። ፊውቸር ቴንስ ኦልሬዲ ድኛ ያለው፣ አሁን ደግሞ የፊውቸር ቴንስ የክርስቲያናዊ ሩጫ የእግዚአብሔር መንግስት ለመውረስ ይሄ ሴቭድ ወይ እንዲድኑ የሚለውን የሚናገረው ፊውቸር ቴንስ ነው። እግዚአብሔር መንግስት መውረስ በሁለት መንገድ ነው መዳን የሚታየው የሚለውን ሀሳብ ነው ያስቀመጥኩት። ድነናል፣ እንድናል የሚለውን ፊውቸር ቴንስ። ለምን ክርስቲያን ለዛ ነው ሐዋርያት ያሉት ስለ ክርስትና፣ ስለ ህይወታችን፣ ስለ ሁላችን ትልቅ ትምህርት ምንድን ነው? የቆመ ያስበ ይጠንቀቅ። ጴጥሮስ የጠቀስኩት ለዛ ነው። ጴጥሮስ ግን ወደ ልቡ ተመልሶ ለዛ ገባ እና በእንደ ቤተክርስቲያን ትምህርት ስለ መዳን እግዚአብሔር ስቦናል፣ በፍቅሩ በምህረቱ አድኖናል። አሁን ደግሞ ሪስፖንስ ማድረግበታል፣ ሪስፖንድ ማድረገው አለ። ለዛ ነው ራሱ እዛ ውስጥ ዮሐንስ ምዕራፍ 6 ውስጥ ራሱ አብ ያመጣው ወደ እኔ ሊመጣ አይችልም። ምን ማለት ነው? እግዚአብሔር ጠርቶናል። ሁሉም ሰው ተጠርቷል በክርስቶስ እንዲድን። ሁሉም ዓለም ሁሉ ነው፣ ለዓለም ሁሉ ነው ክርስቶስ የሞተው። ግን የሚድኑት ማን ነው? ያመነ የተጠመቀ የክርስቶስ መንገድ የተከተለ እንደ ቃሉ እየተጓዘ እስከ መጨረሻ የጸና የእግዚአብሔር መንግስት ይወርሳል። ይሄ ሁለት ነገር እየተናገርኩኝ ነው ስለ ድነት ስናገር፣ ፓስት ቴንስ፣ ፊውቸር ቴንስ። ሁለት ቱ ዌይ ኦፍ ሳልቬሽን፣ የሁለት መንገዶች ነው የሚታየው። በጥንታዊ ክርስትና እንደዛ ነው የሚታየው፣ በቤተክርስቲያናችን ውስጥ እንደዛ ነው የሚታየው። አብዛኛው ያየሁት ሪሶርሶች እንደዛ ነው የሚሉት። ያ ሉቃስ እኔን ለማጥራት ብዬ ነው። አብዛኛውን እንስማማለን። አይ ቲንክ ያካሄድ ይሁን አላውቅም። በሀሳብ ደረጃ ብዙ መቃረነው አይደለም። ቱ ቢሆንስት ድነትንም ፊውቸር ያልከው በሁለት ብቻ ሳይሆን በሶስት ተከፍሎ ነው መጽሐፍ ቅዱስ የሚያሳየው። የአሁኑም ጊዜ አድርጎ ይገልጸዋል። ለምሳሌ የመዳን ቀን ዛሬ ነው የሚለው ለክርስቲያኖች ነው። በደንብ ይገልጸዋል፣ እንዴት እንደሆነ በአእምሮ መታደስ የሚለወጠውን ማለት ነው። እንግዲህ ቅድም ያልኩ አሁንም ዋናው ፖይንት ያለው ምንድን ነው? ሰዎች የእግዚአብሔርን ጽድቅ ኤርን ለማድረግ አሁን የኛ ዲፍረንሱ ምንድን ነው ብዬ ማስበው ኤርን ለማድረግ የእግዚአብሔርን ጽድቅ የእግዚአብሔርን ፌቨር ለመስራት በስራቸው እግዚአብሔርን ነገር ለማግኘት ሲሉ ወይም ደግሞ ምንም ነገር መልካም የሚባሉ ነገር እያደረግን ከእግዚአብሔር ፌቨር ለማግኘት ስንል ከክርስቶስ ደም ጋር እንተላለፋለን። እኔ ማምነው አሁን አንተም ቅድም ስትለው ነበር ኮንፊውዝ እንዳይሆን የኔን ላስቀምጥና ጥያቄ ካለ ጠይቀኝ፣ ከዛ በኋላ ልለፍ። በክርስቶስ ኢየሱስ ጽድቅ የመጀመሪያው የእግዚአብሔር ስራ ጽድቅ ነው። እግዚአብሔር ጽድቅ ነው። ጽድቁም የኛ ሳይሆን ጽድቁ ደግሞ ግሬስ በግሬስ ዲዘርቭ ማናደርገውን የእግዚአብሔር ስጦታ ነው። በእምነት ብቻ ያገኘ ነው፣ ከስራ ያልሆነ። እሱ እምነት የእግዚአብሔር ልጅ ያደረገን፣ የእግዚአብሔር መንፈስ በእኛ ውስጥ ያስገባ፣ ኃጢአት ይቅርታን ያስገኘልን፣ በኋላ ወደዛ እመጣለሁ ብዬ ነበር፣ ያስገኘልን፣ የዘላለም ህይወት የሰጠን ነው። አሁን ግን ህይወት ስላገኘን፣ የእግዚአብሔር ጽድቅ ስላገኘን፣ የእግዚአብሔር ልጅ ስለሆን፣ የእግዚአብሔር መንፈስ በእኛ ውስጥ ስለሚኖር አሁን እግዚአብሔርን እየሰማን ከእግዚአብሔር ጋር አብሮ የመኖር ህይወት ተሰጥቶናል። ኃጢአት እንኳን ብናደርግ የመጀመሪያው እግዚአብሔር ተቆረጥኩ ወይ እግዚአብሔር አጠፋኝ ብዬ አይደለም፣ እግዚአብሔር አባቴ ነው። መንፈስ ቅዱስንም ያገኘ ነው ሄልፕ ሊያረገን ነው እንጂ ሊኮንነን አይደለም፣ ሊረዳን ሳፖርት ሊያረገን ነው። እኔ ከራሴ በላይ እግዚአብሔር ያስብልኛል። ስለዚህ ኃጢአት እንኳን ብሰራ የመጀመሪያው ዳኛ ህሊናዬ ነው። የመጀመሪያው እኔ ነኝ።
እግዚአብሔርን ሪፔንት አረጋለሁ ሪፔንት አላረግም ማለት ነው። ሪፔንት አረጋለሁ። ሪፔንት ማድረገው ግን እንዳታጠፋኝ ብዬ አይደለም። እኔና እግዚአብሔር ልጅና አባትና ልጅ ሆነን አልወረድ በፍቅር ግን እግዚአብሔርን ስላሳዘንኩ መንፈስ ቅዱስም ስለሚወቅሰኝ ኮንፊስ ስለሚያደርገኝ ንስሐ እየገባው እያደኩ ቅድም ያልከው የእግዚአብሔር ዓላማ አስቀድሞ የልጁን መልክ እንድንመስል የወሰነልን የልጁን መልክ ማስመሰል ነው ዓላማው። ስለዚህ መልካሙን ስራ ለማድረግም በክርስቶስ ኢየሱስ ተፈጠርን ይላል። ግቡና ዓላማው መልካሙን ስራ ለማድረግ እንደሆነ እስማማለሁ። እኔም የምናደርገው ግን እግዚአብሔር በሚሰጠን ጸጋ ብቻ ወደ እግዚአብሔር እየቀረብ ምንድን ነው የሚለው? ወደ ሕያው ድንጋይ እየቀረባችሁ ሕያዋን ድንጋይ ለመሆን ተሰሩ። ቆላስያስ ላይም አሁን ከሞት ከተነሳችሁ በላይ በሰማይ ያለውን እሹ እንደ ሰው ስርዓት አትቅመስ አትንካ በሚሉት ስለምን ትገዛላችሁ ይላል። እነዚህ በማድረግ ሊጠፉ ናቸውና ለስጋ ምንም አይጠቅሙም ይላል። እግዚአብሔር ለመምሰል ወይም ደግሞ ስጋን ለመጨቆን ምንም አይጠቅሙም ይላል። ስለዚህ የሚጠቅመውን ግን 3 ላይ ሲገልጽ እንግዲህ በላይ በሰማይ ያለውን በእግዚአብሔር ቀኝ ያለውን በላይ ባለውን እሹ ይላል። ስለዚህ ክርስቶስ ኢየሱስን እያሸን እሱን እየፈለግን ከእሱ ጋር ህብረት እያደረግን ቃሉን እያጠናን እየጸለይን በቅዱሳን ህብረት እየተለወጥን እንሄዳለን። የመጨረሻ መዳን የምንለው ይሄ ነው። በየቀኑ መቀየርን የአሁኑ ፕሬዘንት ኮንቲኒየስ አድርገን ዘ ፊውቸር መዳን የሚለው ደግሞ የስጋችንን መክበር ነው ወይ ግሎሪፊኬሽን ነው እና በዚህ ወይ አየዋለሁ። ልል የፈለግኩት ምንድን ነው? በስራችን እግዚአብሔርን ጽድቅ ለማግኘት ባንቀላቅለው ያን ካረግን ወደ ሌላ ዲስከሽን ንግባ። ሜርሊ ሀሳብ ኮሜንት ስጠኝና እዚህ ላይ ያው የፈሪሳውያን ወይ እንደዚህ የሰዱቃውያን የፈሪሳውያን ጸባይ ሲጀመር 2 አይነት ችግሮች አላቸው። ስትጠቅሳቸው ልብ እንድንል የፈለጉት አንደኛ እነዚህ ፈሪሳውያን ግብዞች ናቸው። ሂፖክሪትስ ግብዞች ይላቸዋል ጌታ። ግብዝ ማለት ጾም፣ ስገድ፣ እንደዚህ ጸልይ፣ እንደዚህ ይልሃል። እሱ ግን ህይወት የለውም። እንደዚህ ብታደርግ እግዚአብሔር የአንተም ህይወት ውስጥ ይከብራል። እንደዚህ አድርግ፣ እንደዛ አድርግ። ለህዝቡ ህግ ያወጣል፣ ይናገራል፣ ብዙ ነገር ያደርጋል። በውጭው ያምራል፣ ውስጣችሁ ግን መቃብር ናችሁ ይላል ጌታ። ይሄ ባይዘዌ ፈሪሳዊነት ጸባይ፣ ማንነት፣ ተግባር ነው እንጂ ቀሚስ ልብሱ የሃይማኖት መልክ አለው። እንደዚህ ልብሱ ብቻ ሳይሆን ውስጣዊ ነገር ብንረዳ ጥሩ ነው ማስበው እና እሱ ነው አንደኛው ችግሩ የነበራቸው። ሁለተኛ ችግራቸው ደግሞ የነቢያትን መጻሕፍት አላቸው። ቱራ የሚባለው 5ቱ የሙሴ መጻሕፍት የኦሪት መጻሕፍት አላቸው። ግን የክርስቶስ መምጣት የነቢያትን ትንቢት ፍጻሜ የሆነው ክርስቶስ እንደመጣ መቀበል አልፈልጉም። ገና መሲ እንደሚመጣ ፈለጉ፣ አሰቡ። ያው ያስቡበት መንገድ ካርናል መንገድ ነው። በጣም ስጋዊ ዓለማዊ መንገድ ነው። በጣም በምድራዊ መንገድ ምንድነው ያስቡት? እውነተኛ መሲ በሀብታም ቤት ውስጥ ይወለዳል። የንጉሥና የንግሥት ልጅ የሆነው በቃ ከትልቅ ዘር ከትልቅ ቤት ወጥቶ ነው የሚታየው። እኛም ያሳርፍን በቃ ታላቅ ስልጣንና ክብር ያለው መሲ በዛ መንገድ ነው የጠበቁት። እሱ ደግሞ በበረት ተወልዶ ራሱን ዝቅ አድርጎ በትህትና ነው የተወለደው እና አንደኛ ነቢያት እየደገፉ እንደሆነ ይመስላቸዋል። ግን የእግዚአብሔርን ሀሳብ ተቃውሙ። ህይወት የሚሰጣቸው ክርስቶስ ካዱ፣ አልተቀበሉ፣ እምቢ አሉት። እግዚአብሔርና መልካም እንወዳለን ይላሉ፣ ግን የአንድ የእግዚአብሔር አብ ልጅ የሆነው ክርስቶስ አላመኑ፣ አልፈለጉ። ዋናው ችግሩ እሱ ነው፣ የግብስነት። ሁለተኛ ደግሞ የነቢያትን ትንቢት ፈጻሚ የሆነው ክርስቶስ መምጣቱ፣ መውረዱ፣ ስጋ መለበሱ፣ መሲሁ እንደመጣ መቀበል አልፈለጉም። ሁለት ችግራቸው እሱ ነው። ግን እኔ የተናገርኩት በጸጋ ድነናል። አሁን ደግሞ እንዳሉ ዛሬ የመዳን ቀን ዛሬ ነው ይላል መጽሐፍ ቅዱስ። ትክክለኛ ትክክል። አሁን ደግሞ ዛሬ ምሕረቱ፣ ቸርነቱ፣ ኃጢአት ይቅርታን እንለምናለን፣ እንፈልጋለን። ዛሬም ነገም ሁል ጊዜ። የመጨረሻው ግን የክርስቲያን ተስፋ ምንድን ነው? መንግስተ ሰማያት መውረስ። ደግሞ ሌላው ምንድነው ያለው?
የሙታን ትንሣኤ የሙታን ትንሣኤ እኛ የትንሣኤ ልጆች ሆነናል። ሉቃስ ምዕራፍ 20 እንደሚናገር ማለት ነው 35-38 ክርስቶስ የትንሣኤ በኩር ስለሆነ እኛም ደግሞ የትንሣኤ ተካፋዮች ሆነናል። እሱ ደግሞ በጥምቀት አግኝተናል። በሞቱ ከሞቱ ከትንሣኤው አንድ ሆነናል በጥምቀቱ። ሚስጥራቱ ብዙ ዲፕ አንግባ። ዋናው ሀሳቡ ሳልቬሽን ስለሆነ ነገረ ድነት በጸጋ ድነናል። አሁን ደግሞ እየዳነ ነው እንድናለን የሚለውን ሀሳብ ምንድነው? እግዚአብሔር አሁን እንደጀመርን ያስፈጽማል በምህረቱ በቸርነቱ በፍቅሩ። ግን ደግሞ ፍሪ ዊል የሚባል ነገር አለ፣ ነፃ ፍቃድ። አንዳንድ ሰው የአንሪዚስቲብል ግሬስ የሚባል ሀሳብ አላቸው። ይሄ ማለት በቃ ማቋቋም ማትችለው ጸጋ አለ። በቃ ፈቃድ ሳይሆን በቃ እጅና እግር አጣሞ በቃ ጥምዝዝ አድርጎ ኖ እምቢ ማለት አትችልም የሚለውን ነገር የለም። ክርስቶስ ነፃ ፍቃድ ሰጥቷል ሁሉም ሰው ልጅ። ፍሪ ዊል ስላለ ይህ መንገድ ይሄ ነው፣ ይሄ አድርግ፣ በዚህ መንገድ ታገኛለህ፣ በዚህ መንገድ ተጓዛለህ፣ ከዛ መጨረሻው ከኔ ጋር ለዘላለም ትኖራለህ የሚለውን ተቀምጧል። የኛ ድርሻ ደግሞ እሺ አሚን ብለን መጓዝ። እሱ ነው ሐሳቤ። ግን እኔ የምናገረው ምንድነው? ቅዱስ ቁርባን ጀምረናል። በዛ ላይ ነው ጀመርኩት። የሰው ልጅ ቅጣት ካገኘ የሥጋ የመንፈስ ብንል ቅጣት ይሄ ከእግዚአብሔር ፍርድ ነው። ሰው ከፍርድ ከተቀበለ ንስሐ ካልገባ ከእግዚአብሔር ጋር ካልተታረቀ ሊድን ይችላል የሚለውን ነገር በጣም ይከብዳል። እሱ ግን ያው አልፈናል። ቁርባኑ ተመልስና እንገባ በሱ ላይ ስለወራን አሁን ያልኩት ድነናል፣ እየዳነ ነው፣ እንድናለን። ይሄ ማለት የክርስቲያናዊ ሩጫና የክርስቲያን ህይወት ነው ያለው። ይሄ ዝም ብሎ ጌታ ጠርቻለሁ እንደው መጽሐፍ ቅዱስ እኮ ይናገራል። አጋንንት አውጥተናል፣ ትንቢት ተናግረናል፣ ታምራት አድርገናል፣ ብዙ ነገር አድርገናል በስምህ። ጌታ ግን ምን ይላል? አላውቃችሁም፣ ስራችሁ ከንቱ። እነዚህ ደግሞ ወደሚያቃጠል እሳት ይሄዳሉ። ለርኩሳን መናፍስት የተዘጋጀ እሳት ቦታ እና የክርስትና ህይወት እንደው ብዙ በጣም እውነት በናገር በክርስትና ውስጥ እንደው ብዙ ሰዎች ዲስሪስፔክት የሚያደርጉት ክርስትና ይሄ ለምንድነው? ብዙ ሰዎች እየሰሙት ያሉት በቃ ድነናል፣ አንድ የዳነ ይዝላል ይድናል። በቃ ኃጢአት ብትሰራ፣ ርኩሰት ብታደርግ፣ ዝሙት ብታደርግ በቃ ድነናል። ሶ ዩ ካንት ሉዝ ኢት። በቃ ብትቀጣ ትችላለህ፣ ግን ምንም የዛርን ቅጣት የሚባል ነገር የለም። እንደዚህ አይነት ነገር ስናስተምር ለኃጢአት በጣም ይመቻል። እርሱ እንደዛ ነገር አስተማሩ እያልኩኝ አይደለም በፍጹም። ግን ዋናው እኔ እያልኩት ያለሁት እኔ እንደዚህ አይነት ነገር ሳስተምር ምንድነው ለሰው ልጅ ለህሊና አዌክኒንግ እንዲሆን አእምሮ እንዲነቃ። እንዴ ምን አይነት ህይወት እየኖርኩኝ እግዚአብሔር እያከበርኩኝ ነው? እኔ ክርስቲያን ሆኜ ለምንድነው እዚህ የምሄደው? እኔ የእግዚአብሔር ቤተ መቅደስ ሆኜ ለምንድነው የምጨሰው? ለምንድነው የምጠጣው? ለምንድነው እንደዚህ አይነት ነገር ማድረግ? ለምንድነው እንደዚህ አይነት ነገር መናገር? እና ዋናው ሀሳብ ውስጥ ነው ማንቃት። ይሄ ደግሞ እግዚአብሔራዊ ነው፣ በፍጹም እንደዛ ነገር የለም። ሁለተኛ ደግሞ የሰልፍ ራይቸስነስ እንዳልኩት በፊት የራስ ጽድቅ የሚለው ነገር እያስተማርኩኝ አይደለም። በፊት በብሉይ ኪዳን ጽድቃችን እንደ በርገም ጨርቅ ስለነበረ ክርስቶስ ጽድቃችን ሆኖ ጽድቅ አለበሰን። ጽድቃችን ክርስቶስ ነው። እኔ በክርስቶስ ከሆንኩኝ ግን ግድ ነው ጽድቅ መስራት እችላለሁ፣ የሚረዳኝ ጸጋ ስላለ መንፈስ ቅዱስ ስላለ በውስጤ የሚለውን ሀሳብ ነው። እና አይ ቲንክ ግልጽ ነው ብዬ አስባለሁ እየተናገርኩኝ ያለሁት። ሌላ ሰው እንዲናገር ደግሞ እፈልጋለሁ። ብዙ ሰው በጣም ግልጽ ነው። አይ እግዚአብሔር ይባርክ፣ እግዚአብሔር ጸጋውን ያብዛልህ። በጣም ግልጽ ነው። ድንገት ከፈቀድክልኝ አንድ ነገር እናውራ ወይስ እኛ ከቅድም ጀምሮ ቆየ የሚጠብቁ ሰዎች ካሉ ኦኬ። የሚጠብቁ ሰዎች አሉ። እሺ እድሉ ስለሰጠኝ አመሰግናለሁ። በመጀመሪያ ቅድም በተነሳው ሀሳብ ላይ መደምደሚያ ብናስቀምጥበት ምንድነው ዋና ፖይንቴ፣ ወንድማችን አፖስትል 3 አይነት ሀሳብ ተናግረሃል በአንድ ጥቅስ ላይ ማለት ነው። እሱ ምንድነው? አንደኛ መታሰቢያ ነው ብለህ ጀስት አልፈከዋል። ሁለተኛ ደግሞ አማናዊ አይደለም ብለኛል። ሶስተኛ ደግሞ አማናዊ ካልሆነ ባትቀበሉስ
ባንበላስ ባንጠጣስ ምን ትርጉም አለው? በእኛ በኦርቶዶክሳውያን አስተምሮ ነፍስ የተለየው ስጋ መለኮት የተዋሃደው ስጋ ነው ብለን እናምናለን። ምክንያቱም ሐዋርያቱን ይህ ስጋ ስጋዬ ነው ብሎ ባርኮ ሰጣቸው ይላል። ጽዋውንም አንስቶ ይህ ስለ አዲስ ኪዳን የሚፈሰው ደሜ ይህ ነው ብሎ ባርኮና ቀድሶ ሰጥቷቸዋል። ስለዚህ ቀደም ብያለሁ፣ በእኛ እምነት ነፍስ የተለየው መለኮት የተዋሃደው ስጋ ብለን እናምናለን። በሥርዓተ ቅዳሴም ደግሞ ህብስቱ ወደ ስጋነት ወይም ወደ ደምነት ይለወጣል ብለን እናምናለን። ለምንድነው እንደዚህ ያልኩ? እኔ እናንተ ኢየሱስ ክርስቶስን ያመንነው አይተነው አይደለም፣ በተሰበከልን ወንጌል በተነገረን የእግዚአብሔር ቅዱስ መጽሐፍ ቅዱስ ውስጥ ነው ያገኘነውና ብችል እነዚህ ሶስቱን ቃሎች ብታስታርቅልኝ። ጥያቄውን ለማስታወስ ያክል መታሰቢያ ነው ብለህ አልፈከዋል። አማናዊ አይደለም ብለኛል። ህብስቱ ስጋው ነው ወይኑ ደሙ ነው ብዬ አላምንም ብለሃል። ስለዚህ አንድ መታሰቢያ የሚለውን ትፈታልኛለህ፣ ሁለት ደግሞ አማናዊ አይደለም ብለሃል። ሶስተኛው ደግሞ ጻፈውና ጥያቄውን አማናዊ ካልሆነ ባትበለውስ? መልስ ደስ ይለኛል ከይቅርታ ጋር። ኦኬ፣ ጉዳዩ ከኔ ጋር የተያዘ ይመስለኛል ሉቄስ። እሺ፣ ተመሳሳይ እኮ ጥያቄ ነው የጠየቀኝ። ለምሳሌ መጽሐፍ ቅዱስ ይዘሃል አይደል? በእጅህ 9 ይኸውልህ ምን አለ መሰለህ ወንድማችን፣ አንተም መጽሐፍ ቅዱስ ታውቃለህ፣ እኔም አውቃለሁ። አንተም ድናል፣ እኔም ድኛለሁ። በአንተ አካሄድ ማለት። ስለዚህ እኔ የምፈልገው ምንድነው መታሰቢያ ነው ብሎ ለሐዋርያት በተግባር ነው እንጂ ያቆረባቸው ጀስት ለፉት አላቸው። እንደዛ ያለበትን ቦታ አናገኝም። ስለዚህ አማናዊ ካልሆነ ከዚህ ልጀምርልህ። አማናዊ አይደለም ብለሃል ቅድም ቃል በቃል ጽፌዋለሁ። ለዛ ነው ሶስቱንም ጽፌዋለሁ። ስለዚህ አማናዊ አይደለም ካልክ ስጋው አይደለም ደሙ አይደለም እያልክ ነው። ስለዚህ ባትበለውስ ምን ጥቅም ነው? በመጽሐፍ ቅዱስ ማስረጃ ደግሞ እንደዚሁ አንድ አባት ስጋው አይደለም ደሙ ወደ ወይን አይቀየርም ብሎ ያስተማረ ወይ አርሊ ፋዘርስ ሊሆን ይችላል። ፕሩፍ ብታደርጊኝ ደስ ይለኛል። እሺ፣ አሁን መጽሐፍ ቅዱስ ላይ ነው ትኩረት የማደርገውን መሰጠህም እሱ ላይ ነው። ተመልሼ ችግር የለውም ግን መጽሐፍ ቅዱስ አንተ ስትማር እዚህ ጋር መቼም ያስተማረ አባት አለ ብዬ አስባለሁ። አንተ ማንም መጽሐፍ ቅዱስን በራሱ እንዲተረጉም ስላልተፈቀደ ያስተማረን አባት ደግፍ እያደረግ ማስረጃ ምን ወረሽ? ማንም በራሱ እንዳይተረጉም አልተፈቀደም፣ እንዲተረጉም አልተፈቀደም። አዎ፣ ትንቢትን መጽሐፍ ቅዱስ እኮ በቃ የተጻፈ ቃል ነው፣ የእግዚአብሔር ቃል ነው። ሁላችንም አንብበን እንረዳዋለን። በእግዚአብሔር ቃል በእግዚአብሔር መንፈስ የተጻፈ ነው፣ እንረዳዋለን። መጽሐፍ ቅዱስ ምን ደግሞ ትርጉም የለም፣ ቀጥታ የአባታችን ቃል ነው፣ ቀጥታ ምን እንረዳው ቃል ነው። ለዛ እኮ መጽሐፍ ቅዱስን መረጃ ማድረግልህ፣ አሁንም ተረጋግተህ ስማኝ፣ መረጃ ማድረግልህ የተከደነ መጽሐፍ አለ። ከዛ በኋላ ብዙ መጽሐፍ ተጽፈዋል፣ አንተ ብታውቃቸውም አታውቃቸው። ሆኖም ግን መጽሐፍ ቅዱስ ኦልሞስት ተዘግቷል፣ በዮሐንስ ላይ ተጠናቋል። ከዛ ውስጥ መረጃ የሚያስፈልግ ከሆነ ከዛ ልስጥ፣ አይምትል ከሆነ ግን አዝናለሁ። አንደኛ ደረጃ አንተም ረጋ ብለህ አዳምጠኝ። ቤቱ ጋር ለመረበሽ ያክል ዋናው የምናወራው እዚህ ጋር ስለ አሸናፊ ስለሆነው ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ ስጋና ደም ነው እያወራን ያለን። ቁም ነገር ነው የምናወራውና ስጋው አማናዊ አይደለም ብዬ አላምንም፣ ደሙ ነው ብዬ አላምንም ከተባለ ስጋና ደሙ ባትቀበልስ ባትበላስ ነው ዋና ፖይንት። ሲቀጥል ደግሞ የትኛው አባት ነው ስጋው ወደ ስጋነት አይቀየርም ደሙ ደግሞ አይለወጥም ያለ አባት አምጣልን። አሁንም በጣም ደግመህ ስማኝ፣ መልስ ልጀምር ስለሆነ ማለት ነው። ቀድማ ነበብኩልህ በዚህ በአንደኛ ቆሮንቶስ ምዕራፍ 10 መጽሐፍ ላይ አንብቤልሃለሁ። አንደኛ ቆሮንቶስ ምዕራፍ 10 ኮሚኒየን ወይም ህብረት ነው የሚለው። የምንባርከው ጽዋውን እንባርከዋለን፣ በስሙ እንባርከዋለን። ጽዋው ከክርስቶስ ደም ጋር ህብረት አለው። ኮሚኒየን ህብረት ነው የሚለው። ራሱ ስጋው ነው ተቀይሮ ስጋ ይሆናል የሚል መጽሐፍ ቅዱሳዊ እንድምታም ፍችም የለም። መጽሐፍ ቅዱስ ላይ የጌታችን የኢየሱስ ክርስቶስ ህብስቱ እናንተ ህብስቱ ስለምትሉት ወደ ስጋ ይቀየራል የሚል ትምህርት የለም። በቅዳሴም እንቀይሯለን የሚል የለም። ስንባርከው ግን ህብረት ያደርጋል ይላል። ይሄ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17 ተጽፏል። ይሄው አንደኛ መረጃ የሱ ነው። እዛ ላይ ካጣኸው ከፍቼ ላሳይ። ሁለተኛ ወንድማችን ከባድ ይቅርታ ጋር ማለት ነው። ምን አለ መሰለህ ቅድም ብያለሁኝ መጽሐፍ ቅዱስን እኔም ካንተ በራሳችን ልንተረጉም አልተፈቀደም። ሲቀጥል አንተ ይሄን መጽሐፍ ቅዱስ መቼም በግል አንስቼ ተረዳሁት እንደማትለኝ ሁሉ ኃይለ ቃሉ ስናነበው እዚህ ጋር መጠየቅ ምንድነው በምለው ነገር እናንተ ፍረዱ። የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ህብረት አለው ማለት ነው። መለኮትነት አለው ማለት ነው።
ህብረት አለው ማለት መለኮትነት አለው ማለት አይደለም። ኦኬ ህብረት አለው ማለት ራሱ ከክርስቶስ ኢየሱስ ጋራ ሲጀምር መለኮት እኮ እንዴትም ሆኖ መለኮት ስጋ ይለብሳል እንጂ ስጋ አይሆንም፣ አይለወጥም። ይሄ ጥያቄ እሱ አይደለም። ቆይ አይደለም፣ አዳምጠኛ። የተናገርከው ቃል እኮ ህጹጽ ነው። መለኮት ስጋ አይሆንም፣ ስጋን ይለብሳል እንጂ መለኮት አይለወጥም፣ ዘላለማዊ ነው። መለኮት ማለት ኢሳይሱ ለዘላለም የሚኖር ነው፣ የማይለወጥም ነው። እንዲህ ተብሎ ነው የተጻፈው። ምናልባት ቤተክርስቲያንም እንዲህ ብላ ነው የምታምነው ስለ መለኮት ካጠና። ግን መጽሐፍ ምንድነው የሚለው? ይሄ ግን የጌታችን የኢየሱስ ክርስቶስ ስጋ ቅድም እንደነገርኩት አንደኛ ቆሮንቶስ ምዕራፍ 15 መጽሐፍ ላይ ምንድነው የሚለው? ሁለተኛው ሰው ወይም የሰማዩ ሰው ወይም የእግዚአብሔር ሰው መንፈስ ሆነ ተብሎ ተጽፏልና ህይወትን የሚሰጥ መንፈስ ሆነ ተብሎ ተጽፏልና ይሄ የጌታችን የኢየሱስ ክርስቶስ ስጋ በእግዚአብሔር ቀኝ የገባው ያ ስጋው ያው የቃሉ ቃል የለበሰው ስጋ ማለት ነው። ያ ስጋ የምንቆርሰው አሁን በዚህ ቤት ውስጥ ቁጭ ብለን በቸርች ውስጥ የምንቆርሰው ህብስት ወይም ቂጣ ወይም ጽዋ ከዛ ወደ ሰማይ ከሄደው ስጋ ጋራ ኮሚኒየን ህብረት አለው፣ አንድ አይነት ህብረት አለው ነው ብሎ የሚያስተምር አልኩ። ስላነበብከው በጣም ነው የማመሰግነው። ቀጣይ ሁለተኛ መረጃ ደግሞ ልጨምርልህ። አንተ ያልከው ሁለተኛ በነገራችን ላይ የራስን ፍቺ ነው እያወራኝ ያለው ወንድማችን። ለምን አይደለም? ይሄ አሁን ይሄ እኮ የራሴ ፍቺ ከሆነ እኮ ታስተካክለኛለህ። እንዲህ ተብሎለት ለምን ከተባለ አሁን ለምሳሌ ኢየሱስ ክርስቶስ መለኮት የተዋሃደ ስጋ ነው አይደል የለበሰው? መለኮት የተዋሃደ ስጋ ከለበሰ መቼም ያዳነን ሰው አይደለም፣ አምላክ ነው። አምላክ ደግሞ የተባለው ፍጹም ሰው ፍጹም አምላክ ሲባል እዚህ ጋር መለኮትነት የተዋሃደ ስጋ ነው የለበሰው። ቤተክርስቲያን ራሷ የምታምነው ይኸውልህ በክርስቶሎጂ ላይ ቤተክርስቲያን ተዋት፣ አታምንባትም፣ አትቀበላትም። ቆይ አይደለም፣ አይ አትጥቀሳት፣ ይቅርታ አይደለም፣ ምንም ችግር የለውም። እሺ ወይም ሌሎች አብያተ ክርስቲያናትን ልጥቀስ። ቢያንስ መለኮትና ስጋ ተዋሃደ ብለው ያምናሉ። ቢያንስ መለኮትና ስጋ ተዋሃደ ብለው ያምናሉ። ለዚህ ነው ተዋህዶ የምትባል ቤተክርስቲያን ያለችው፣ ወይም ደግሞ ኮፕቲክ ቤተክርስቲያን እንደዛ ስለምታምን ማለት ነው። መለኮት የለበሰው ስጋ ወይም እግዚአብሔር የተገለጠበት ስጋ ነው ብለን ደግሞ እኛ እናምናለን። ወይም የእግዚአብሔር ልጅ ኢየሱስ ክርስቶስ ወልድ የተባለው ወይም የእግዚአብሔር ቃል በስጋ ተገለጠ ብለን እናምናለን። ያ የለበሰው ስጋ ከድንግል ማርያም የተወለደው ስጋ የሰው ስጋ ነው። መለኮት በሰውነቱ አለ። ለዚህ ነው ቆላስይስ ምዕራፍ 1:15 እና ኤፌሶን መጽሐፍ ምዕራፍ 2 ላይ የመለኮቱ ሙላት ወይም ያ ኢሴንሱ በሰውነቱ ወይም በስጋው ተገልጦ ይኖራል ተብሎ ስለጻፈ ማለት ነው። እንደዛ እናምናለን። መለኮት በሰውነት ውስጥ አለ። ያ ስጋ ግን አሁን ከምንቆርሰው ህብስት ጋራ ህብረት አለው። ያ መለኮት ይባርከዋል። ተመሳሳይ ከክርስቶስ ኢየሱስ ደም ጋራ ከክርስቶስ ስጋ ጋራ ህብረት አለው ብለን እናምናለን። አልኩ እንደ አንደኛ ቆሮንቶስ ምዕራፍ 10 ቅድም አማናዊ አይደለም ብለኛል። አማናዊ አይደለም አማናዊ ማለት ምን ማለት ነው የምትሉትን ነገር ልብታብራራልኝ። እውነተኛ የሚለው ነገር ምን መሰል? አሁን ያንተ እውነተኛ ማለት በትክክል የጌታችን የኢየሱስ ክርስቶስ ስጋው ስንቆርሰው ያንኑ ስጋው ነው የምንቆርሰው። ምናልባት አንተ ስለ ቅዳሴው የምታውቅ ከሆነ ጥሩ፣ ያው የጳጳስ ፎቶ ስላያስክ ምናልባት ካህን ልትሆን ትችላለህ። የሚቆረሰው ስጋ አማናዊ ነው ማለት ራሱ ስጋውን ነው የምንቆርሰው፣ ራሱ ደሙን ነው የምንጠጣው ተብሎ አማናዊ ማለት ያንኑ ደም ያንኑ ስጋ እንደውም ጭራሽ አኮቴት ሲባል ማለት ነው ያንኑ ስርዓት ነው። በእናትህ ወንድማችን አፖስትል እንደዛ ስለሚታመን ከተሳሳተ ሶሪ ግን ፈጣሪ በሚያውቀው ምን አለ መሰለህ፣ እኔ እዚህ ጋር ማወራህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። ነገር ግን አንተ እኔን አርጊውመንት ልትከራከር የምትችለው በምን ነው ታውቃለህ? አንተ ይህን መጽሐፍ ቅዱስ ከፍተህ ወንድሞቻችን ታዘቡ፣ እዚህ ጋር በራስ መንገድ ነው እያስረዳኝ ያለው። እኔ ደግሞ እዚህ ጋር ምንድን ነው ዋና ፖይንቴ፣ ስጋና ደግሞ አማናዊ ካልሆነ አይደለም ብለህ ካመንክ ባትበለውስ? አጭር መልስ ነው የፈለኩት። ቢቀርብስ? በቃ ይኸውልህ ያንን የጌታ እራት ባልበላው ምንም ኃጢአት አይደለም። አይደለም ባልበላው የበላሁበት ያልበላሁበት ሞቲቬሽን ነው መለኮታዊ ዓለም ላይ የሚታይ። ጥቅሙ ምንድን ነው? ይኸውልህ እሱ ጸጋ እንካፈላለን። አንደኛ ቆሮንቶስ ምዕራፍ 10 ላይ ደግሞ ሲያብራራልን ህብረት እናደርጋለን ከእግዚአብሔር መንግስት ልጅ ጋራ ከቤተ ክርስቲያን ቅዱሳን ጋር ህብረት እናደርጋለን። አንድ እንጀራ ስለሆነ ጥቅሙ ምንድን ነው? ህብረት አልኩ እኮ ኮሚኒየን ህብረት ከእግዚአብሔር ጋር የዘላለም ህይወት ያሰጣል። አዎ እሱ ነው። የዘላለም ህይወት እንዴት እንቀበላለን? የዘላለም ህይወት የምንቀበልበት ብቸኛ መንገድ በእግዚአብሔር ጸጋ በክርስቶስ ኢየሱስ በማመን ብቻ ነው የዘላለም ህይወት የምናገኘው። ስለዚህ ስጋ ያሰጠ ማለት ነው። አዎ ለዚህ ነው እስቲ ለምሳሌ ሮሜ መጽሐፍ ተረጋጋ እንዴ ወንድሜ፣ እኔ ሾርት አንሰር
ስጋና ደሙ የዘላለም ሕይወት ያሰጣል አያሰጥም? ዘጠነኛው አብሮ እንዲያብራራው ማለት ነው። በጣም ይቅርታ መሀላችሁ ልግባ። አብሮ እንድታብራራው ከዚህ ጥቅስ ጋር አብረህ እንድታብራራው የምፈልገው ነገር ቢኖር ወይም ጥያቄ አስቀምጬ እንዳልፍ ማለት ነው። ዘጠነኛው አንተ ትቀጥልበታለህ። ክርስቶስ አማናዊ እውነተኛ ጌታ ነው አይደለም? አፖስትል ምን ማለት ነው? ነው ኢየሱስ ክርስቶስ እውነተኛ አምላክ ነው ወይ አይደለም ነው የተባልከው እኮ። ይኸው መለስኩልህ እኮ። ኢየሱስ ክርስቶስ እውነተኛ አምላክ የዘላለም ሕይወት ነው። በዚህ በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር አሁን አንተ የሰጠህን አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ላይ እንዲህ ያለ ኃይለ ቃል እናገኛለን። የምንባርከው የበረከት ጽዋ ከክርስቶስ ጋር ደም ጋር ህብረት ያለው አይደለምን ይላል ቅዱስ ጳውሎስ። የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን ይላል። ስለዚህ አንተ ከኪስህ እያወጣህ የምትተረጉመው ትርጓሜ ይሄ ሐዋርያው ቅዱስ ጳውሎስ ከተናገረው ትርጉም ጋር ስናገናኘው ያንተ እውነት የሚሆነው ምኑ ጋር ነው? ይሄንንስ ምን ብለህ ነው አንተ የምትፈታው? ቀጥል ወንድሜ። ዘጠነኛው ይቅርታ። እሺ ኦኬ፣ ጠይቀኝ ታውቃለሽ። እሺ እየጠቀስኩት ያለው ጥቅስ እሱን እኮ ነው። ህብረት ነው የሚለው ከክርስቶስ ራሱ የክርስቶስ ደም ነው፣ ራሱ የክርስቶስ ስጋ ነው አይደለም ያለን። እየባረክ ነው ያለው ጽዋ ህብረት አለው። ህብረት እንደዛ ነው የሚለው። እሺ ወንድማችን ከይቅርታ ጋር እኔም አንድ አጭር መልስ ስጠኝና አጭር መልስ መልስልኝና ዲያቆን ሉቃስ ይቅርታ ተቀጥላለሁ። ወንድማችን በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ስጋዬ እውነተኛ መብል ደሜም ደግሞ እውነተኛ መጠጥ ነው በሚል ራሱ አረጋግጦልናል። እኔ አሁን ካንተ ፈልገው ሾርት አንሰር ስጋና ደሙ የዘላለም ሕይወት ያሰጣል አያሰጥም? የሚያሰጥ ከሆነ ያሰጣል፣ የማያሰጥ ከሆነ ደግሞ አያሰጥም በልኝ። አጭር መልስ። ኦኬ በጌታችን በኢየሱስ ክርስቶስ ስጋና ደም መፍሰስ ነው የዘላለም ሕይወት ያገኘው። አልፈልኩም። ያሰጣል። የጌታችን የኢየሱስ ክርስቶስ ስጋና ደም የኃጢአታችን ስርየት ነው። በሱ ምክንያት ነው የኃጢአት ስርየት ያገኘ ነው። ያ የጌታችን የኢየሱስ ክርስቶስ የፈሰሰው ስጋ መስቀል ላይ የፈሰሰው ስጋና አሁን እየቆረስ ነው የምንበላው ስጋ በህብረት ነው የሚገናኙት እንጂ ራሱ ስጋው አይደለም ነው። አማናዊ ስጋ የሚባል ነገር ራሱ ኢየሱስን ዛሬ ማንቆርሰው ወንድማችን እኔ እንደፈለኩ ለፍተው ግን ያሰጣል አያሰጥም? እሱማ እኮ የኃጢአትን ስርየት ያገኘ ነው በደሙ እኮ። ስለ ኃጢአት አላወራሁም እኔ። የዘላለም ሕይወት ያሰጣል ወይ እኮ። የኃጢአት ስርየት ማለት የዘላለም ሕይወት ማለት አይደል እንዴ? የኃጢአት ስርየት ማለት እኮ የዘላለም ሕይወት ማለት ያሰጣል። አፖ አንድ ጊዜ በመሃል ልግባ መሰለኝ ካልገባው። ዘጠነኛ እኛ የዘላለም ሕይወት አግኝተናል ብለን ነው የምናምነው። ገና የምናገኘውም የዘላለም ሕይወት የለም። አልጠየቅኩም እኔ ወንድማችን። ቀደም እኮ ከሉቃስ ጋር እኮ አውርተናል፣ ተግባብተናል። ሉቃስ አንተ ነው ልናወራ የመጣ ነውና ሰዎች ረብሻሉ። ፕሊስ ሊድ አድርገው። አይ ቲንክ ቁርባን እኮ ጨርሰናል። አሁን እኮ ስለ ድህነት እያወራ ነው ያለ ነው። ሆነ ወደ ዘጋ ነው በር ከከፈተን በጣም ኦልዶ ኤቭሪዋን ልናደርግ ነው እና ድህነት ላይ ሳልቬሽን ላይ ቅድም በጣም አቅሎ ስላለፈው አያሰጥም ከሆነ አያሰጥም ይበለኝ፣ ወይ ደግሞ ያሰጣል ከሆነ ያሰጣል ነው። አሁን እዚህ ጋር እኮ ምንም ማብራሪያ አልፈልኩም። እሺ ይኸውልህ ባጭሩ እኮ የምገልጽልህ የጌታችን የኢየሱስ ክርስቶስ ስጋና ደም የኃጢአታችን ስርየት ነው። ያ ማለት ሰዎች ይህን ስጋና ደም አሁንም ደግሜ ልንገራችሁ፣ እዚህ ያላችሁ 40 ሰው ምናምን ያለው እኛ በክርስትና እምነት ውስጥ የጌታችን የኢየሱስ ክርስቶስ ስጋና ደም መፍሰሱ ብቻ ነው የኃጢአታችን ስርየት።